ህዳር 21 የእመቤታችን የጽዮን ማርያም በዓል እንደምን ይከበራል? የታቦተ ጽዮን ወደ ኢትዮጵያ መምጣትና የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዳር 21 ቀን በድምቀት ይከበራል። ታቦተ ጽዮን በፈቃደ እግዚአብሔር በነቢዩ ሙሴ አማካኝነት ለሰው ልጆች ተሰጥታ እስራኤላውያን ሲባረኩባት፣ መስዋዕታቸውን ሲያቀርቡባት፣ ከእግዚአብሔር ሲታረቁባት ኖረዋል። ከ4327 ዓመተ ዓለም ጀምሮ ለ40 ዓመታት ያህል እስራኤላውያን በክህነት ያገለግል የነበረው ካህኑ ኤሊ ዕድሜው ሲገፋ ሁለት ልጆቹን ጠርቶ ዋናና ምክትል አድርጎ ሾሟቸዋል። በደብተራ ኦሪት ታቦተ ጽዮን እንዲያገለግሉ የተሾሙት ሁለቱ ወጣት ካህናት አፍኒንና ፊንሐስ ፈቃደ እግዚአብሔርን ተላልፈው 3 ታላላቅ በደሎችን ፈጸሙ። የመጀመሪያው በደል በሙሴ ሥርዓት በቀዳማይ ሰዓተ ሌሊት በርታ በቀዳማይ ሰዓተ መዓልት የምትጠፋ መብራት እንድትቀመጥ የተሰራ ሥርዓት ነበረ። ሆኖም አገልግሎት ከሌለ ሲበራ ማደሩ ለምን ብለው መቅረዙን አነሱ፣ መብራቱንም አጠፉ። ይህ አንደኛው በደል ሆነ። ሁለተኛው ለራሳቸው ሥጋዊ ጥቅም ቅድሚያ ሰጥተው ለመሥዋዕት እንዲሆን ከመጣው እንስሳ ታርዶ ስቡ ሳይጤስ ደሙ ሳይፈስ ሥጋውን እየመረጡ ተመገቡ። ይህም ሁለተኛው ሆነ። ሦስተኛው ጸሎት እናደርሳለን፣ ሥርዓተ አምልኮ እንፈጽማለን ብለው ወደ መገናኛው ድንኳን ይመጡ የነበሩት እስራኤላውያን ቆነጃጅት ጋር በዝሙት ወደቁ። አባታቸው ካህኑ ኤልም የልጆቹን በደል እያየ እንዳላየ እየሰማ እንዳልሰማ ቸል በማለቱ እግዚአብሔር አዘነ። በዚህ ምክንያት ፍልስጤማውያንን አስነስቶ በጦርነት ቀጣቸው። ዕብራውያን በጦርነት ያለመደባቸው በአሕዛብ ተሸነፉ። ሕዝበ እስራኤልም ግራ ቢገባቸው ድል የተነሳ ነው ታቦተ ጽዮንን ይዘን ባለመዝመታችን ነው ብለው አፍኒና ፊንሐስ ጽላቱ እንዲሸከሙ አድርገው ወደ ፍልስጤማውያን የጦር ምሽግ ገሰገሱ። ሆኖም ያሰቡት ሳይሳካ ታቦተ ጽዮን ተማረከች። አፍኒና ፊንሐስ ሞቱ። ዕብራውያንም በጦርነቱ ድል ተደረጉ። ፍልስጤማውያንም ታቦተ ጽዮንን ማርከው ዳጎን ከተባለው ጣዖታቸው ላይ አስቀምጧት። በማግስቱ ሲመለሱ ዳጎን ተገልብጣ ታቦተ ጽዮን በታላቅ ግርማ ተቀምጣ አገኟት። በማግስቱም ተመሳሳይ ድርጊት ተፈጽሞ ዳጎን ወድቆና ተሰባብሮ አገኙ። አንደኛ ሳሙኤል ምዕራፍ 5 ቁጥር 4። ይህም በተመለከተ ኢትዮጵያዊ ሊቅ አባ ጽጌ ድንግል ሰቆቃወ ድንግል በተባለ ድርሰቱ ወደ ኢሎፍሊ ምድር ተማርካ የሄደች የእስራኤል አምላክ የቃል ኪዳኑ ታቦተ ጽዮን የብዙዎችን ነፍሳት ያጠፋ ዳጎንን ሰባበረች። ድንግል ማርያምም ሁሉም በማድረግ ከሚችለው ከልጇ ጋር ግብፅ ወደሚባል ሀገር በሄደች ጊዜ ለሐሰተኛ ሰይጣን ዙፋኖች የሆኑ የግብፅ ጣዖታት ፈረሱ፣ ጠንቋይ አስጠንቋይ ያላቸው ሁሉ አፈሩ በማለት በንጽጽር አስቀምጦታል። ኢሳይያስ 19 ከቁጥር 1። ኃይልና ድል ማድረጉን በዳጎን የጀመረችው ታቦተ ጽዮን የፍልስጤማውያንን መንደር በአባርና በቸነፈር በባጭም መታች። ሕዝበ እስራኤልም ታቦተ ጽዮንን ወደ እስራኤል ምድር እንድትመለስ አደረጉ። በዚህን አይነት ታላቅ ክብር በሀገረ እስራኤል ትኖር የነበረችው ታቦተ ጽዮን ወደ ሀገራችን ወደ ኢትዮጵያ መምጣቷ ታላቅ የሆነ መንፈሳዊ ሐሴት እንዲሰማ ያደርጋል። የታቦተ ጽዮን ወደ ኢትዮጵያ መምጣት ከ42 ጊዜ በላይ ስሟ ተደጋግሞ የተጠቀሰው ሀገር ቅድስት ኢትዮጵያ በእግዚአብሔር የተወደደች ለመሆኗ ነቢያቱ መስክረዋል። የነቢያትም አንዱ አሞጽ የእስራኤል ልጆች ሆይ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን ብሎ እግዚአብሔር መናገሩን ጽፏል። ከሁሉም ከፍ ባለ መልኩ ነቢዩ ቅዱስ ዳዊትም ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ሕዝበ ኢትዮጵያ እንደ ሕሊናው እንደ ልቦናው ዘወትር በአምልኮተ እግዚአብሔር በጸሎት በምጽዋትና በትሩፋት ዘርግቶ በሃይማኖት ጸንቶ በምግባር ቀንቶ የሚኖር በመሆኑ ሕዝበ እግዚአብሔር ምድሪቱ ሀገረ እግዚአብሔር ተብለዋል። ለታቦተ ጽዮን ወደ ኢትዮጵያ መምጣት ዋናው ምክንያት በእስራኤልና በኢትዮጵያ መካከል የነበረው የሰመረ ግንኙነት ነው። ይህም በመሆኑ የንግሥተ ሳባ እና የንጉሥ ሰሎሞን ግንኙነት ሰፊውን ታሪክ ይዞ ይገኛል። የንግሥተ ሳባ ዕቃ ግምጃ ቤት የነበረው ታምሪን ወደ ኢትዮጵያ ሄዶ ንጉሥ ሰሎሞን ያሰራውን ቤተ መቅደስ አይቶ የሰሎሞንን ጥበባዊ ዝና ሰምቶ በፍጹም መደነቅ ወደ ሀገሩ ተመለሰ። ያየውና የሰማውን ለንግሥቲቱ አጫወታት። እሷም የሰማችውን ለማየት ወደ ኢየሩሳሌም ሄዳ የሰሎሞንን መንፈሳዊና ሥጋዊ ጥበብ ተመልክታ እግዚአብሔርን አመስግና ተመለሰች። ከንጉሥ ሰሎሞን ምኒልክን ጸንሳ ከኢየሩሳሌም ተነስታ ባሕረ ኤርትራን ተሻግራ
ሐማሴን አውራጃ ስትደርስ አስመራ ከተማ በሚገኘው ማይበላ ከተባለው ቦታ ወንድ ልጅ ወለደች። የሕፃኑም ስም የንጉሥ ልጅ ስትል እብነ መልክ አለችው። ይህም ስም በዘመነ ሂደት ምኒልክ ተብሎ ተለወጠ። ምኒልክ ተወልዶ በአእምሮ እያደገ ሲሄድ አባቴ ማን ነው? አድራሻውስ ወዴት ነው? እያለ ጥያቄ ቢያበዛባት በ22 ዓመቱ ወደ ኢየሩሳሌም ላከችው። ምኒልክም አባቱ ንጉሥ ሰለሞንን አግኝቶ ሕገ ኦሪትና የዕብራይስጥ ቋንቋ ሲያጠና ከቆየ በኋላ 12,000 እስራኤላውያንን አስከትሎ ከምድረ እስራኤል ወደ ኢትዮጵያ ጉዞውን አቀና። ከቀዳማዊ ምኒልክ ጋር ለጉዞ የተነሱ ዕብራውያን ከቤተሰቦቻቸው መለየታቸው ሳያሳዝናቸው ከታቦተ ጽዮን መለየታቸው እጅግ ከበዳቸው። ወዲያው በፈቃደ እግዚአብሔር ታቦተ ጽዮንን ከመንበሯ አንስተው በሊቀ መላእክት በቅዱስ ሚካኤል መሪነት ወደ ኢትዮጵያ ገቡ። ቀዳማዊ ምኒልክና እስራኤላውያን ታቦተ ጽዮንን ይዘው አክሱም የደረሱት ኅዳር 21 ቀን ነው። ንግሥተ ሳባም የታቦተ ጽዮንን ወደ ኢትዮጵያ መምጣት በጣም ስላስደሰታት በክብር ተቀበለቻቸው። ወደ አንበርዋ ውስተ ሕፀነ በደብረ ሀገረ ማክዳ እንዲል በአክሱም ከተማ መካከል ደብረ ማክዳ ዛሬ ቤተ ጊዮርጊስ ከሚባለው ላይ ደብተራ ኦሪት ተሰርቶ አስቀምጧት። አሁን ያለው ሕንፃ ቤተ ክርስቲያን በዘመናዊ አቅድ የታነጸ የአክሱም ጽዮን ገዳም ቅዳሴ ቤቱም ጥር 30 ቀን 1957 ዓ.ም ዳግማዊ ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ፣ ግርማዊት ንግሥተ ኤልሳቤጥ፣ የታላቋ ብሪታንያ ንግሥት እና ልዑል ፊሊፕ ከክብር ባለሟሎቻቸው ጋር በተገኙበት ተከብሯል። ኅዳር ጽዮን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በተለያየ መልኩ የምናከብርባቸው ምክንያቶች አሉ። አንደኛው በብሉይ ኪዳን ታቦተ ጽዮንን የፈጸመችውን ልዩ ልዩ ገቢረ ተአምራት ለማሰብ፣ ሁለተኛ ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር ሊቀ ካህናቱ አዛርያስና ታቦተ ጽዮንን ይዞ አክሱም የደረሰበት ዕለት በመሆኑ፣ ሶስተኛ በ330 ዓመተ ምህረት በአብርሃ ወአጽብሃ ዘመነ መንግሥት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ አዋጅ የታወጀበትን፣ አራተኛ ዘካርያስ በተቅዋመ ወርቅ ምሳሌ ራእይ ያየበትን፣ አምስተኛ ነቢዩ ሕዝቅኤል በተቆለፈች ቤተ መቅደስ፣ ስድስተኛ ዕዝራ በቅድስት ሀገር ምሳሌ ራእይ ያየበት፣ ሰባተኛ ብርሃንና አጽብሃ በወርቅና በዕንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበትና እንደዚህ አይነት መሰል በዓሎችን በማሰብ የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓሏን እናከብራለን። እመቤታችን ቅድስት ድንግል ማርያም አማላጅነቷ አይለየን። የቅዱሳን ሁሉ ጸሎትና ምልጃ አክሊልና ጉልላት በሆነው በእናታችን በወላዲተ አምላክ ቅድስት ድንግል ማርያም ጸሎት ሁላችንን ይማረን። እግዚአብሔር አምላካችን ከበዓሉ በረከት ለሁላችን ይክፈለን። አሜን። አሐቲ ድንግል አሐቲ ድንግል አሐቲ ድንግል አሐቲ ድንግል